በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶሳውያን ዝዓበኹም ዝናስኩም ዝረሓቕኩም ዝቐረብኩም ኣብ ጾምን ኣብ ጸሎትን ኣብ ሱባኤን ኣብ ስግደትን ዘለኹም እግዚአብሔር አምላክ ዘፍቀረኩም ንእግዚአብሔር ዘፍቀርኩም እግዚአብሔር አምላክ ዘኽበረኩም ሕግን ትእዛዝን እግዚአብሔር አምላክ አኽቢርኩም እግዚአብሔር አምላክ ብዝኣዘዞ መሰረት ኣብ ሱባኤ ዝወራሕኩም ዳሓን ሓዲርኩም ዳሓን ደርፊድኩም ዳሓን ደውዒልኩም ከመይ ቀኒኹም ኣሜን። እቲ ኩሉ ዝኽእል ልዑለ ባህሪ እግዚአብሔር አምላክና ብቅዱስ ፍቃዱ ብሰናይ ውህበቱ እነሆ ናብዚ ቅዱስ በዓለ ሆሳዕና ኣብፂሕና ክብርን ምስጋናን ንዑ ይኹን። ናይ ቅዱሳኑ ቃል ኪዳን ዘኪሩ ብኣኹም ዝለመነ ብቃል ኪዳንኩም ዝተማሕፀነ ክምሕሮ እዩ ዝበሎ ብናይ ቅዱሳኑ ቃል ኪዳንን ኣገልግሎትን ኣማላድነትን ሰላሙን ምሕረቱን ፀጉኡን በረኸቱን ይዓድለና። እነሆም ባርከም ቅዱስ ፍቃድ እግዚአብሔር አምላክና ወደቶ ሆሳዕና ብሰላም የብፅሐና እናበልና ወሪሕና እነሆ ናብ በዓለ ሆሳዕና በፂሕና። እግዚአብሔር አምላክ ክብሪ ምስጋና ይኹኖ። እንኳዕ ብሰላም ብሓጎስ ብሓድነት ወሳነት ናብዚ ቅዱስ በዓል ኣብፅሐና። ተሪፉ ዘሎ ሰሙነ ሕማማት ብሰላም ተሰጋጊርና ድማ ብርሃነ ትንሣኤ ንምርኣይ ይብቃዓና። በዓለ ሆሳዕና በዓለ ሆሳዕና ክንብል ከለና ትሕዝትኡ ትምህርቲ ትሕትናን ስርዓተ መንግስትን ኮይኑ ኣብ ኣርባዕቲኦም ወንጌላውያን ይርከብ። ኣብ ማቴዎስ 21 ካብ 1 ክሳብ 11 ሳብ ፍጻሜ፣ ኣብ ማቴዎስ 21 1 ክሳብ 11፣ ኣብ ማርቆስ 11 1 ክሳብ 11፣ ኣብ ሉቃስ 19 28 ክሳብ 40፣ ኣብ ዮሃንስ 12 ክሳብ 36 ትሕዝትኡ ንረኽቦ። መእተዊ ወንዘ ሰሙን በዓለ ፋሲካ ቀርቦ ኣርዳይሁ ለአምላከ ጽድቅ ሃበ ደብረ ዘይት ሙራዳ አቀብ ሃገረ እግዚአብሔር ወተቀበልዎ ሕዝብ ብዙሃን አእርጉ ሕፃናት ነሲኦሙ አይጹቀ በቀልት እንዘ ይብሉ ሆሳዕና በአርያም ተጺኖ ዲበ እዋል ቦአ ሃገረ ኢየሩሳሌም በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ ይብል። ቅዱስ ያሬድ ኣብ ጾመ ድጉኡ ከም ዝገለጾ ብኸመይ መልክዕ ኣበየናይ እዋን ኣበየናይ ቦታ ብኸመይ ዓይነት ኣገባብ ስርዓተ ሆሳዕና ከም ዝፈጸመ ይገልጾ። ሆሳዕና ክንብል ከለና ሆሳዕና ማለት ብቋንቋ ግዕዝ መድኃኒት ማለት ክኸውን ከሎ ብቋንቋ አራማይክ ድማ ስም ጎይታና መድኃኒና ኢየሱስ ክርስቶስ ኮይኑ ኣድሕን ርዳእ ዝብል ትርጉም ሒዙ ይርከብ። ከምኡውን እቶም ናይ ጎይታና መድኃኒና ኢየሱስ ክርስቶስ ዓጀብቲ ዝነበሩ ህዝቢ ናይ ክብሪ መግለጺ ሒዞሞ ዝነበሩ ቆጽሊ ሆሳዕና እዩ ዝበሃል። ሆሳዕና ስየ ተምሪ ይበሃል። እዚ ተኽሊ እዚ ቅድሚ ንላዕሊ ምንውሑ ከም ኩሉ
ገረብ ንላዕሊ ቅድሚ ምውፅኡ መጀመርያ ስሩ ንታሕቲ ኣትዩ ጠሊ ኣብ ዘለዎ እዩ ዝበፅሕ ፍሉይ ስነ ተፈጥሮ ስለ ዘለዎ ማለት እዩ። ስለዚ ክርስቶሳውያን ንሕና እውን ብቐዳምነት ብስውር ብምስጢር ብእምነት ብዓይነ ልቦና ብመንፈሳዊ ሕሊና ናብ እግዚአብሔር አምላኽና ዝበፅሕ እምነትን ግብርን ክህልወና ይግባእ ካብ ሰብ ስውር ዝበለ። ስለዚ በዓለ ሆሳዕና ክንብል ከለና በዚ ዝተፈላለየ ምኽንያት እዛ ዕለት እዚኣ ቅድስት ዕለተ ሆሳዕና ተባሂላ ትጽዋዕ። ቃል ትንቢት ናይዚ ዑደተ ሆሳዕና እዚ ኣብ ዘካርያስ ምዕራፍ 9:9 ከም ዘሎ ኦ ህዝቢ ጽዮን ተሓጐሱ፣ ኦ ህዝቢ ኢየሩሳሌም ኣዚኹም ተሓጐሱ ዕልል በሉ፣ እንሆ ንጉሥኩም መድሓኒ ዓወት ለቢሱ ብግርማ ይመጽእ ኣሎ፣ ግናኸ ትሑት እዩ ኣብ ኣድግን ኣብ ጻዕብ ኣድግን ተወጢሑ ይመጽእ ኣሎ ዝበሎ ቅዱስ ቃል ንምፍጻም ጎይታና መድሓኒና ኢየሱስ ክርስቶስ በዚ ቅዱስ ዕለት እዚ ካብ ደብረ ዘይት ወይ ካብ ቢታንያ ቤተ ፋግየ እውን ይበሃል ናብታ ድሕነት ወዲ ሰብ ዝእወጀላ ቅድስቲ ከተማ ኢየሩሳሌም ብዙሕ ትምህርትን ተኣምራትን እናገበረ ተጓዕዘ። ቅዱስ ቃሉ ከም ዝብሎ እምኣፈ ደቂቅ ወህፃናት ኣስተዳሎከ ስብሃተ በእንተ ጸላኢ ከመ ትንስቶ ለጸላኢ ወለገፋኢ ከም ዝብል ቅዱስ ዳዊት እነሆ ህፃናትን ዓበይትን ኣእባን ደብረ ዘይትን እናመስገንዎን እናዓጀብዎን ብዓብዪ ክብሪ ናብ ኢየሩሳሌም ኣተወ። መዝሙር 8:2 ማቴዎስ 21:1-10 ከም ዝቐዲምና ዝገለጽናዮ። ስለዚ በዚ ቅዱስ ዕለት እዚ ጎይታና መድሓኒና ኢየሱስ ክርስቶስ ወተቀበልዎ ህዝቢ ብዙሃን ኣእሩጉ ህፃናት ነሲኦም ኣይጹቀ በቀልት ዓበይቲ ህፃናት ብዙሕ ህዝቢ ሆሳዕና ስየ ሒዞም ተቐበልዎ እናበለ ከም ዝተገልጸ ነዚ ንምፍጻም ጎይታና መድሓኒና ኢየሱስ ክርስቶስ ብዓብዪ ክብሪ ናብ ኢየሩሳሌም ኣተወ። ምሳሊኡን ምስጢሩን ጉዕዞ ናይ ጎይታና መድሓኒና ኢየሱስ ክርስቶስ ካብ ደብረ ዘይት ናብ ኢየሩሳሌም ካብ ደብረ ዘይት ናብ ኢየሩሳሌም 16 ምዕራፍ እዩ። እዚ ከዓ ነዚ ድማ ጎይታና መድሓኒና ኢየሱስ ክርስቶስ 14 ምዕራፍ ብእግሩ 2 ምዕራፍ ብኣድጊ ተጓዒዝዎ። ምስ ኣተወ ከዓ ንቤት መቕደስ 3 ግዜ ዜርዎ። ትርጉሙ ወይ ከዓ ምስጢሩ ቁፅሪ 1 3 ግዜ ምዝዋር ናይ ሰለስትነት ምሳሌ እዩ። ካልኣይ ብእግሩን ብኣድግን ተጓዒዙ ምኻዱ ልዕል ክብል ከሎ ስልጣን ኣምላኽነት፣ ትሕት ክብል ከሎ ድማ ትሕትና ለቢሰ ስጋ ሰብኣውነት ዘመልክት እዩ። ከመይ ባህሪ ሰብን ኣምላኽን ከም ዘለዎ ንምግላጽ እዩ። ተዋህዶ ውህደት ቃልን ስጋን ውህደት መለኮትን ተስበይትን ንምግላጽ እዩ። እዚ ከዓ ስጋ ሰብ ለቢሱ ብመለኮታውን ሰብኣውነትን ባህሪ ከም ዝመፀ ሰብኣውነትን ባህርየ መለኮትን ኣጣሚሩ ብዘይካ ሓጢኣት በይና ብሰብኣዊ ባህሪ ተራ ወዲ ሰብ መሲሉ ኣብ ዓለም እናተዘዋወረ ብመለኮታዊ ስልጣኑ ድማ ተኣምራት እናገበረ ይነብር ከም ዝነበረ ንምግላጽ እዩ። ንኣብነት ጎይታና መድሓኒና ኢየሱስ ክርስቶስ ንኣልዓዛር ተራ ሰብ መሲሉ መጺኡ ብስልጣን መለኮቱ ድማ ካብ ሞት ከም ዘተንስኦ ይገልጸልና። ዮሐንስ 11:38-44 እወ ተራ ሰብ መሲሉ ኣብ ኩሉ ሕብረተሰብ ይርአን ይዛወርን ምስ ደቀ መዛሙርቱ ይበልዕን ይሰትን ግና ኣምላኻዊ ስራሕ ድማ ብመለኮታዊ ስልጣኑ ይሰርሕ ነበረ። ዮሐንስ 2:1-11 ማቴዎስ 26:17-23 ሳልሳይ
10 ምዕራፍ ናይ 10 ትእዛዛት ኦሪት ምሳሌ እዩ። ራብዓይ 4 ምዕራፍ ናይ 4 ኪዳናት ምሳሌ እዮም። 4 ኪዳናት ማለት ኪዳነ ኖህ፣ ክህነተ መልከ ጸዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ እዮም። ጎይታና መድኃኒና ኢየሱስ ክርስቶስ ዘተጓዓዘላ አድጊ ካበይ መጸት? ስለምንታይ? ቅዱስ ቃሉ ከምዚ ይብል ወፈነወ ክልኤተ ማርዳይሁ። ጎይታና መድኃኒና ኢየሱስ ክርስቶስ ክልተ ካብ ደቀ መዛሙርቱ ከምዚ እናበለ ለኣኸ ኣብ ቅድሚኹም ናብ ዘላ ዓዲ ኪዱ እሞ እስርተ አድጊ ምስዒልኣ ክትረኽቡ ኢኹም ፈቲሕኹም ኣምፁለይ። ሰብ እንተሓተተኩም ከዓ ጎይታ ይደልዮም ኣሎ በልዎ ኢሉ ለኣኾም። ኣሕዋተይ ኣብዚ ክንርድኦ ዝግባአና ንጎይታና መድኃኒና ኢየሱስ ክርስቶስ ዝስውሮ ነገር ስለ ዘየልቦ እታ አድጊ ኣበይ ከም ዘላን እቶም ሰባት እንታይ ከም ዝብልዎምን ኣቐዲሙ ስለ ዝፈልጥ ዝምልስዎ ኩሉ ከይተረፈ ንደቀ መዛሙርቱ ንልኡኻቱ ነገሮም። ንሳቶም ከዓ ከምቲ ዝበሎም ገበሩ። ትርጉምን መስጢርን ናይዚ ቀዳማይ እስርተ አድጊ ፈቲሕኹም ኣምፁለይ ማለት ወዲ አዳም ካብ ማእሰርቲ ሓጢአት ዝፍትሓሉ ጊዜ በፂሑ ኣሎ ማለት እዩ። ካልኣይ ዓባይ አድጊ ናይ ኦሪት ወይ ናይ ብሉይ ኪዳን፣ ገልገል አድጊ ናይ ወንጌል ወይ ከዓ ናይ ሓድሽ ኪዳን ምሳሌ እየን። ዓባይ አድጊ ጽዕነት ዝለመደት ክትከውን ከላ ሕጊ ኦሪት ድማ ብሰብ ዝተለምደት ሕጊ እያ። ገልገል አድጊ ጽዕነት ዘይለመደት ክትከውን ከላ ሕጊ ወንጌል ወይ ከዓ ሓድሽ ኪዳን ድማ ብሰብ ዘይተለምደ ሓድሽ ሕጊ እዩ ማለት እዩ። ጎይታና መድኃኒና ኢየሱስ ክርስቶስ ብአድጊ ዝተዋዕዘሉ ምኽንያት እንታይ እዩ? ቀዳማይ ሰማያዊ ሓይሊ ከለዎ ከም ተራ ሰብ ኮይኑ ስለ ዝመፀ ትሕትንኡ ንምግላጽ እዩ። እንዘ ነጋሲ ለሊሁ ኣርአየ ትሕትናሁ ከመገብር ቅዳሴ ዲዮስቆሮስ ልዕልንኡ ገዲፉ ጎይታ ክንሱ አገልጋሊ መሲሉ አምላኽ ክንሱ ተራ ሰብ መሲሉ ብትሕትና መምህር ኣብነት ክኸውን ናብ ዓለም ስለ ዝመፀ ንምግላጽ እዩ። ካልኣይ ነቢያት ቅዱሳን ነቢያት ዘመነ መከራ ክኸውን ከሎ ወይ ዘመነ መከራ ክኸውን እንተኾይኑ ጸሊም ተኸዲኖም ኣብ ፈረስ ተጻዒኖም ኣብ ህዝቢ ይዞሩ ነበሩ። ብዘይ ዘረባ ሓበሬታን መልእኽትን ይሕልፉ ነበሩ። ዘመነ ሰላም ክኸውን ከሎ ወይ ዘመነ ሰላም ክመጽእ እንተኾይኑ ድማ ጻዕዳ ተኸዲኖም ኣብ ኣድጊ ተጻዒኖም ይዞሩ ነበሩ። ከመይ ፈረስ ሓያልዩ ካብ ጸላኢ እተምልጠሉ ወይ ምስ ጸላኢ እትዋጋኣሉ እዩ። ኣድጊ ግና ድኽምቲኣ ኣብ ጊዜ ሰላም ናይ ሰላም ጉዕዞ እትጓዓዘላ ኣገልጋሊት እንስሳ እያ። ስለዚ ጎይታና መድኃኒና ኢየሱስ ክርስቶስ ክብርን ምስጋናን ንዑ ይኹን ዘመነ ሰላምን ምሕረትን ይመጸልኩም ኣሎ ንኽብል ኣብ ኣድጊ ተጻዒኑ ብትሕትና ናብታ ድሕነት ወዲ ሰብ ዝእወጀላ ቅድስቲ ከተማ ኢየሩሳሌም ብዓብዪ ክብሪ ኣተወ። ሳልሳይ ከምዛ ቀዲሙ ዝተገልጸ እቲ ኣቐዲሙ ዝተነግረ ትንቢት ንምፍጻም እዩ። ማለት ኣትጓል ጽዮን ኢየሩሳሌም ደስ ይበልኪ ብርሃንኪ እግዚኣብሔር መጺኡ ክብሩ ናባኺ ክግለጽ እዩ። እንሆ ንጉሥኪ ጻድቕ ለዋህ ትሑት መድሓኒ ኣብ ኣድጊ ተጻዒኑ ይመጽእ ኣሎ ዝተባህለ ትንቢት ንምፍጻም እዩ። ኢሳይያስ 52:1-2 ዘካርያስ 9:9 ኢሳይያስ 60:1-5 ራብዓይ ቅዱስ ሰሎሞን ልሳኖሙ ለሕፃናት ረሰየስ ርቱዓ ወይ ትዋነዩ በኢየሩሳሌም ንዝበሎ ትንቢት ንምፍጻም እዩ። ልሳኖሙ ለሕፃናት ረሰየት ርቱዓ እወ ናይቶም ኣፍ ዘይከፈቱ ሕፃናት ርቱዕ አንደበት ኮይኑ ንምስጋና ጎይታና መድኃኒና ኢየሱስ ክርስቶስ በቕዐ ዝበሎ ንምፍጻም እዩ።
معاس زتراي هسانات سوري أفعل لوم أندبت اللوم أئمان دبر زيت كم ترى ود سب بلسان سب تزاريبهم أمسجنو سلزنا زوين مفتسامي حمشاي قدوس يعقوب ويكا كمون قدوس ياريد كم زغلصو يأسر بأس زيت أدغو وبهارغ وين أوالو بمالت نزغلصو تنبيت نمتغباريو مصحف سنكسار مغابيت 22 شادوشاي قدوس داويد ما فدقي وحصانات أستدالك سبحاته بأنت صلائي كما تنستو لصلائي ولا غفائي زبلو نمفصامي هو بحصاناتنا تمسገነ نصلائي سنيات نصلائي ودسب ጸረ ጽድቅን ቅድስናን ዲያብሎስ ንምስዓር መጽ ስለዚህ ነዝ ሁሉ ምሳሌን ትንቢትን ተግባራውን ምግባር ጎይታና መድኃኒና ኢየሱስ ክርስቶስ ክብርን ምስጋናን ንዑ ይኹን ንዓይን ንዓኹምን ሁሉ ወደ አዳም ካብ ማእሰርቲ ኃጢአት ንምድሓን እስርተ አድግ ፈቲሕኹም አምፁ ላይ በማለት ኣብ አድግን በእግሩን ተጓዒዙ ናብ ቅድስት ኢየሩሳሌም ናብታ ድሕነት እውጀላ ቅድስት ስፍራ አተወ እወ ካብ ማእሰርቲ ዲያብሎስ ክፈትሐና ካብ ማእሰርቲ ዲያብሎስ ነፃ ሃውፃና ብደሙን ብስቕለቱን ክብጀወና ናብታ ምሕረትን ድሕነትን ዝእውጀላ ቅድስት ቦታ ዝኣተወሉ ቅዱስ ዕለት እሞ ንሕና እውን መንፈሳዊ ኣእምሮ ተዓዲልና ናብ ቅድስና ናብ መንፈሳዊ ህይወት ናብ ናይ ቅድስት ቤተ ክርስቲያን መንፈሳዊ ተግባር አቲና ድሕነት ነፍሲ ክንረክብ እግዚአብሔር አምላኽ ይደግፈና። ስለዚህ ኣሕዋተይ ክርስቶሳውያን ብሓፂሩ ሆሳዕና ክንብል ከለና ጎይታና መድኃኒና ኢየሱስ ክርስቶስ ብዓብዪ ክብሪ ናብ ኢየሩሳሌም ዝኣተወሉ ቅዱስ ዕለት ብዙሕ ትእምርትን ተኣምራትን ዝተረኣየሉ ቅዱስ ዕለት ብዙሕ ጸጋን በረኸትን ንቅዱሳን ሰባት ዝተዋህበሉ ቅዱስ ዕለት እዩ። ጥንተ ዕለቱ ሆሳዕና ክንብል ከለና ብባህረ ሓሳብ ኣብዚ ሎሚ እነብዕሎ ይቐርብን ይርሕቕን እዩ። ጥንተ ዕለቱ ግና 22 መጋቢት እዩ እሞ በዚ ቅዱስ ዕለት ዓብዪ በረኸትን ጸጋን ዝተዓደለሉ በረኸትን ጸጋን ተዓዲልና ሰሙነ ሕማማትና ብሰላም ፈጺምና ብርሃነ ትንሣኤው ንምርኣይ ከብቅዓና እግዚአብሔር አምላኽና እንጓዓዞ ዘለና መንፈሳዊ ጉዕዞ ብጾምን ብጸሎትን ብስግደትን በርቲዕና ጸኒዕና ክንፍጽሞ እግዚአብሔር ጸግኡ ይዓድለና። ጸጋ እግዚአብሔር አባና ኣብ ኩሉ ዓለም ኣብ ኩሉ ወዲ ሰብ ይውረድ። ዝግባአና ንፈጽም ዝግባአና ነማልእ بمنفساونت بلوهات بصوم بصولتنا بእግዚአብሔር نقرب كمي ويتانا مدحانينا ኢየሱስ ክርስቶስ بعجبن بخبرن بحيل أملاخنتن بسباوي ملكعن ناب يروساليم كأتخلو نحنا ونقعزنا بصومن بصولتن بسجدتن ددحر ويتانا مدحانينا ኢየሱስ ክርስቶስ سعيونا ክርስቶስ ስለዝኾነ ክርስቲያን ተባሂልና ወልድ ስለዝኾነ ውሉድ ተባሂልና አሰሩ ስዒብና ብቃልም ብግብርን ዝመሃረና ክርስቲያናዊ ግዴታና ፈጺምና ኣብዚ ምድሪ ኣብ ዓለም ብስጋ ተኻፈልቲ በረኸትን ቅሳነትን ሰላምን ምሕረትን ኮይንና በአካለ ነፍሲ ኣብ ሰማያት ወረስቲ ገነትን መንግስተ ሰማያትን ክንከውን እግዚአብሔር አምላኽ እቲ ዝግባአና ክንፍጽም ሓይልን ጽንዓትን መንፈሳዊ አእምሮን ይዓድለና። ስለቲ ዝሃበና ጸጋን ክብርን ምስጋናን ውዳሴን አምልኾን ንዑ ይኹን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይትሰባህ ስሙ ለእግዚአብሔር አምላክነ ወትረ በኩሉ ጊዜ ወኩሉ ሰዓት አሜን።